በዛሬው ቪዲዮ ከእስር ቤት ቆይታ በኋላ በአርቲስቶች የደመቀው የተወዳጁ ተዋናይ ሰለሞን ቦጋለ ልጅ ሽምግልና ወንዶች ልጃገረድ ሴት ስለምትመቻቸው ታዲያ ለምን እኛም ድንግልናችንን አሰርተን እያደር ልጃገረድ አንሆንም ስትል የተሰማችው ጋዜጠኛ ለምን እያደር ልጃገረድ አለ በእውነት ደስ ይላችኋል እኮ ባሎች ደስ ይላችኋል ያን ነገር ማምጣት አይደል እንደ አብርሽና ሩታ ለምን የዩቲዩብ ድራማ አንሰራም ስላለኝ ነው ከቢኒያም ጋር የተጣላው ስትር ዲቦራ ምላሿን ሰጠች። ትልቁ ጥላችን እንደ ሩትና እንደ አብርሽ ቪዲዮ እንስራ። ልጅሽ አባት ማን ነው ሲልሽ አባት ሞቷል በይ እየነገርኩሽ ነው። አባት በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም። እንዲሁም ደግሞ ኤፍራታ ቲዮብ ኤፍራታ ቲዮብ ኤፍራታ ቲዮብ ይለያል 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 ይለያል። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም እናንተ ምክርና ተክሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር በፎንቃ መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ እስኪ። አረፍ ካላችሁ ዘንዳ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቁካ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ያው የሚነካኩትን ነገር ታውቃላችሁ። ሞንዳሊት ማን እንደሆነች ታውቃላችሁ። ለማታውቁ ደግሞ ሰብስክራይብ የምትለዋ በተነች እሷን ክት በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆን የደውል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ይገኛሉ። እነሱንም ነካ በማድረግ በዛ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። አራቦች እያደረኩብህ አይደለም ከህቴ ጋር ነኝ። ከፈለክ እንካናግራሩት። ሄሎ አቤል፣ ሄሎ ገመቺስ፣ ሄሎ አሚር፣ እሺ ናቸው። ቆይ ሄሎ አቤል፣ ሄሎ ገመቺስ ተመችቶኛል። የግል ትምህርት ቤት ተማሪና የመንግስት ትምህርት ቤት ተማሪ ልዩነት። አይሶስለስ ትራያንግል ሆኖ ግን ቨርቴክሱ 40 ነው። ፋይንድ ኢት ቤዝ አንግል ቤዙን አንግሉን ፈልጉ ተብለናል። አይሶስለስ ትራያንግል ነው። እቺ ማናት? አላውቃትም። እኛ ክፍል የለችም። እቺ ምንድን? እቺ ክፍል እኛ ክፍል የለችም። እቺ አው እውነት ነው። ምን ትላላችሁ? ራሳችሁን መጠበቅ ከፈለጋችሁ ልክ እንደኔ ማለት ነው ሰላጣ መብላት መቻል አለባችሁ። አሁን ቂጥ ለምን የሚባል ነገር አለ። ቂጥን ወደፊት ማዞር ይቻላል፣ የፊትን ወደኋላ ማዞር ይቻላል። ይላችሁ ጡታችሁ እንደዚህ አይነት ጡት ማስያዣ አድርጋችሁ ድፍጥጥ ወጥጥ ሹጥጥ ማድረግ ትችላላችሁ። አለባበሳችሁ እንዲህ ከሆነ እያችሁ ወንድን እንዴት አትራክት እንደምታረጉ። ከኋላ ደግሞ ስትዞር በጎን በኩል ደግሞ እንደዚህ ስትቆሙ አቋቋማችሁ አትንገዳገዱ። ደም ማነስ እንዳለበት ሰው አትንገዳገዱ። ወገባችሁ ከተሰበረ እያረፋችሁ መሆን አለበት። እያችሁ አለባበስ በዚህ ቁመናውን አጭር ቀሚስ ብለብስ እኔ ነኝ የማውቀው ስንቱን እንደምጥል። ጫማችሁ እንዲህ ቢሆን መነጽራችሁ እንዲህ ቢሆን በጣም ነው የሚያምረው። አሁን በጣም ብዙ ሰው እርጉዝ ሸረሪት ሊለኝ ይችላል፣ ግን አይ ዶንት ማይንድ። አያችሁ ወገብ የሚባል አያችሁ፣ ምንም ቦርጭ የለኝ ምን የለኝ። አያችሁ ስሊም እባላለሁ። ላደናነስም ለምንም የምመች ማለት ነው። አሁን አንዳንድ ሰው ቀጭኑን ትራስ ሊለኝ ይችላል፣ እኔ ግን አይ ዶንት ኬር አይ ዶንት ማይንድ። ያ ምን ይናገራል? ምን ታመጣላችሁ? እያንዳንዳችሁ
የምታመጡት ማየት ብቻ ነው። እኔ ማንንም መጀመሪያ ኮንፊደንስ ይላቸዋል። ኮንፊደንስ አለኝ ወገቤን ለመያዝ ባልችልም ይኸውላችሁ ዝቅ ያለውን ያለው አሁን እኔ ሽንቴን ለመሽናት ስፈልግ ቦርጬን ከፍ አድርጌ ነው ያችሁ። ቂጤና ያችሁ ከላይም ከታችም ነው። ያንን ለማጠናከር ነው። ዋናው ስፖርቱ ነው። ሼፒ ይባላል። አጭር ቀሚስ ለመልበስ ከፈለጋችሁ ከታች ታይት ካረጋችሁ ከላይ ያለው በቂ ነው። የሲ ጋይስ ያችሁ አካሄድ እንዴት እንደሚያምር እያንዳንድ ሽርምሽን አውጪ እወዳችኋለሁ። አያችሁ ወደዚህ ወደዛ ሊጥ የደበኩ ነው ይመስላችሁ። አያችሁ አደናነስ እሱ አሁን መንፈስ ቅዱስ አምላክ አሜን። ከኋላ ያለውን ቂጥ ወደፊት ማምጣት ይቻላል። ይመቻችሁ እግዚአብሔርን። ወገቤን ብላ እግሯን ብትይዝ የወገብነት ድርሻ አለው። እግሯ ቀጠን ስለሚል እግር ወገብ ስትሆኑ እንደዚህ ነው የምትሆኑት። ታውንም ባታምኑ ከጀርባዬ የተመታሁት ከጀርባዬ አከርካሪን የሰበሩት ፊት ለፊት ለህዝቡ ዓላማዬን እየገለጽኩ ፊት ለፊት ህዝቡን ያነሳሳው እየቀሰቀስኩ የፓርቲ ሰዎች ከውስጥ ሆነው ጀርባዬ መቱኝ ማለት ነው። ከውስጥ በኃይለኛው ነው የመቱኝ እንዳልነሳ አድርገው። ሃይ መፍራት የነበረብኝ እኮ ሌላ ነበር። መፍራት የነበረብኝ ፊት ለፊት ያለ ሌላ አካል ነበር መፍራት ከነበረብኝም ማለት ነው። እና እንዴት ቆይ ውስጥ ሆነው ውስጥ ነኝ ታጋዩ የጋራ ጓዳቸው ምን ተፈጠረ? እንደዚህ ለፓርቲው የለፋን ሰው በዚህ ልክ አጥንቱን እስኪሰማው ድረስ መጉዳት ነበረባችሁ አልነበረባችሁ? አይዞክ፣ በአሁኑ ባይሳካ በቀጣይ ሊሳካ ይችላል። ተስፋ እንዳትቆርጥ። ኳስ አሁን አንዳንዱ ምን ይላል? ኳስ ማንም ለተራገጠ ለውጭ እርግጫ ይላል። ኳስ እርግጫ አይደለም። ፉትቦል መዝናኛ ነው፣ መደሰቻ ነው፣ ጥበብ ነው። ኳስ ላወቀው ላልገባው ደግሞ እያለ የሚያናንቅ አለ። እኔ በበኩሌ እናልቀበልም። እማማር ሰላር ግን እድሜው አይደለም። ለምንድን ነው በዚህ እድሜው? አንዳንዶች ሀሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ። አሁን ደግሞ የእርሶ ልጅ ምን ብሎ ነገረኝ? ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች። እና ብቆርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ጽድቅም አይደለም ኃጢአትም አይደለም። ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ። ስለዚህ ቆርበው ማየቶን ይቀጥላሉ። አዎ የማይቀር ነው። አሁንም እኮ ምን ይላሉ ሻሼዎች? ዩናይትድ እንበለዋለን፣ እንደው ልብ አይሞት እንበለዋለን የሚባል ታሪክ። ምኑን ነው የሚበሉት? ዋንጫውን እኛ ነን የምናገኘው። የምን ዋንጫውማ ተበላኩ፣ አለቀ ጉዳዩ። በቃ ገብርኤል አይለምን እንቅልፍ አይወስደኝም። ኳስ ካለ አንተ እንደዚህ ጥያቄ ላይ ስትሆን ቆብ ነው። እንቅልፍ የለ እራት አልፈልግ። ይሄው ዛሬ እዚህ ሶፋ ላይ ደግሞ ማማር ሰናት ነው ነው። ታዲያ ፈጣሪ ምን ይጎለዋል? እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማር ሰናል በረኛ ማን ነው ለአርሰናል? ዴቪድ ራያ። ተከላካይስ? ተከላካይ ማንን ያደርጋሉ? እኔ ገብርኤል መጋሊሽ፣ ሰሊባ እና ቲምበር። አማካኝ ማንን ያደርጋሉ? አማካኝ ተጫዋች እንዴት? አጥቂ መሀል ላይ ራይስ። አርቴታን ይበልጡታል። እውነት እኔ አሁን እዛ ቁጭ ካሉት አማካሪዎች ማማር ሰናል የበለጠ ለአርቴታ ጥቅም ነበራቸው፣ ግን አልሰማማ። አልተለመደም። በእርግጥ በዚህ እድሜ ኳስ መደገፍ ሴት መሆናቸው ትልቅ ሰው መሆናቸው ትንሽ ያስገርማል። አንዳንድ አስመሳይ አርሰናል ደጋፊ ነን ምናምን እያሉ ኢንስታግራማቸው ላይ ቲክቶካቸው ላይ የአርሰናል ማሊያ እየለበሱ ብቅ እንደሚሉት አስመሳይ ደጋፊ ሴቶች፣ በተለይ ደግሞ አርቲስቶች አይደሉም። ማማር ሰናል የልብ ደጋፊ ናቸውና አንድ ተጫዋች ጥሩ ቢባሉ እነዚህ
የአርሰናል ማሊያ እየለበሱ ፎቶ የተነሱ የሚመናፈሱብን አንዳንድ እንስቶቻችን አንድ ሰው አይጠሩም። እውነቴን አንድ ሰው አንዳንዶች አሉ፣ ሁሉም አይደለም ደግሞ ማማርሰናል ግን እውነት ዋንጫው እንደም ዳሳብ እዛው ሄደው ከዋናው ስቴዲየም በርሶጅ ቢሆን ባይ ነኝ። በዚህ ሞራሉ ስማ፣ የማን ደጋፊ ነህ? አርሰናል ደጋፊ ነኝ። አሰልጣኙ ማን ነው ስሙ? ራያው አርሰናል ደጋፊ አሰልጣኙ አይደለም። አሰልጣኙ ማን ነው? ና ወደዚህ ቆይ፣ ሳር ከረገጥክ እንትን ነው። የአርሰናል ደጋፊ አይደለ? አሰልጣኙ ማን ነው ስሙ? ንገረኝ። አርቴታ ነው እኮ። አርቴታ እንደዚህ አይነት ደጋፊ ነው ባይዘው ያለው። እዲ አንተ ከማማ አርሰናል ጋር ብትል ጥሩ ነው። አርሰናል ደጋፊ ነኝ ያሰልጣኝ መስማን ወፍ በጣም ሴቶች ያደርጋሉ። ስፔሻሊ አሁን ላይ ያደርጋሉ ባይ ነኝ። አያደርጉም ባይ ነኝ። ያደርጋሉ ብዬ ነው ማስበው። ለምን ጀሪ ካገባች ችት አታደርግም። ልታደርግበት የምትችለው አንድ ምክንያት ልንገራችሁ። መጀመሪያ የሰጣትን እንክብካቤ ካጣች ኦፍ ኮርስ ሁሉ ሴቶች የከፋ ነው ብዬ የማስብበት ምክንያት እኔ ምንድነው ወንድ ልጅ ቢያንስ አንድ ቺቲንግ ብለን ስንል ክህደት አይደለ ለማስተካከል ራስ ማመን ይጠይቃል። ሴት ልጅ ድርቃለች ድርቅ ነው ማስመሰል ትችላለች። አይሻልም ወይ ያስመሰሉ ከመኖር አይሻልም ወይ? ቺት ያረጋች እሷ እዛ ላይፍ ላይ እንዳለች ልታስመስል ትችላለች። መጨረሻ ላይ አንቺ በቃ እሱ መረጃ ይሄ ቪዲዮ ይዞብሻል እንደተያዘባት አታውቅም። ቪዲዮ ይዟልና እመኚና ይሄን በቃ ይቅርታ ጠይቂና ባልሽ ጋር ከመን ሁለተኛ እኔና ያምነኝ ሙሌ መከዳ ይመስለዋል። ስለዚህ አሁን ሰተቱን ድጋሚ አልሰራውም። ነገር ግን አመኛል ይቅርታ አልጠይቅም። እንዴት ምን ማለት ነው? ይሄ የራስ ከፋ ነው ብዬ የምልበት ምክንያት ሴቷ ትሄዳለች ታደርጋለች አስመስላይ መቆየት ቤት ውስጥ እንትኗ ሰፊ ነው ብዬ በቺቲንግ ዙሪያ ማለት ነው። ወንድ ልጅ ነው እንደውም አስመስሎ መቆየት የሚችለው ብዬ ነው ማሰበው። አላቅም እንግዲህ ምታቁ በዚህ ዙሪያ ላይ በደንብ ጥናት የሰራችሁ ሰዎች የተሻለ ነገር ልትናገሩ ትችላላችሁ። ግን ወንድ ልጅ በቤቱ ደስተኛ ማለትም በሚስቱ ደስተኛ ሆኖ ምናምን ግን የሆነ ሴሰኝነት መንፈስ በውስጡ ካለ ሊማግጥ ይችላል፣ ቺት ሊያደርግ ይችላል። ግን ምንድነው ከዚህም ከዛም እያለ ለመቆየት ይሞክራል ብዬ አስባለሁ። ሴት ልጅ ግን አንዴ አይኗ ወደ ውጪ ማየት ከጀመረ አስመሰላ ማቆየት የሚከብዳት ይመስለኛል። ባህሪያችን እንደዛ አይደለም፣ የሚከብዳት ይመስለኛል። ጥልት ነው የምናደርገው ነው የምጠላው ነው ይመስለኝ ሁላ ትዳሯን ባሏን ምናምን ውጪ ማየት ከጀመረች ወደ ቤቷ ተመልሳ ትመጣለች። ወይም ደግሞ እንደ ወንድ ልጅ እዚህም እዛም እያለች እኩል ፍቅር እየሰጠች ማስቀጠል የሚችል እንትን ያላት አይመስለኝም ሴት ልጅ። በእኔ አስተሳሰብ ነው። ደግሞ እንደዛ የመቆየት እድል ላይ ቺት ማድረግ ከጀመረች ጥላው ላለጠፋ ትችላለች ብዬ ነው ማስበው። ሴት ልጅ ቺት ለማድረግ የሆነ ገፊ የሆነ ምክንያት ይኖራታል ብዬ አስባለሁ፣ ሁሉንም ባይወክልም ማለት ነው። ወንድ ልጅ ግን እንደዛ አይደለም። ቺት ሊያደርግበት የሚችልበት እድሎች በጣም አሉና እንደ ሴት ልጅ በጣም ገፊ የሆነ ኃይል አያስፈልገውም ወንድ ልጅ ቺት ለማድረግ በእኔ አመለካከት ነው። ሰዎች ደግሞ እና ወንድ ልጅ ቺት አድርጎ ተመልሶ ወደ ቤቱ ሊመጣ ይችላል፣ እኩል ፍቅር ሊሰጥ ይችላል፣ የተወሰኑ የባህሪ ለውጦች ምናምን ሊታዩበት ይችሉ ይሆናል። ግን እንደ ሴት ልጅ አይሆንም። ሴት ልጅ ማስመሰል የምትችል ፍጥረት አትመስለኝም በእኔ ሜንታሊቲ። ምን ትላላችሁ የስነ ልቦና ባለሙያዎች? እንዲሁም ደግሞ እንደዚህ አይነት በህይወታችሁ በተዳራችሁ ላይ እንደዚህ አይነት ነገር ሀፕን ያደረገባችሁ ሰዎች ሀሳብ አስተያየት ብትሰጡ ደስ ይለኛል። ሙዝ በስንት ጊዜ ልንበላ በእናትሽ ግመሻት ያራዳልሽ። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደደብ ልሁን ይሁን የገማሙድ ህፃን ልጅ ውሃ ውስጥ ምራቁን ተፍቼበታለሁ አይነት ነገር ሲያስጠላ። አረ ሳክሽ እኔ አሁን አገኝሽ። እሺ ምንም አታመጣም፣ ባካታ አስፈራራ ወገኛ። እንዴት ዋላችሁ ማርቲ? የት ጠፍተሽ ነው? በእናትሽ ነይ ሙዝ እንብላ። አማን ነው ወይ? የተባረከ ይሁን። በላውን አሁን በላው። እኔ የምልህ 200 ብር አለ እንዴ? ኤቲኤም እምቢ አለኝ። አለ ምን ችግር አለው እንዴ? እዚች ጋር ሳሚና ልስጥሽ። ወይ ሰሌ እራፍራለሁ። ባይሆን አይኔን ጨፍንና ልሳም። ይኸው እንጂ
ሰይጣን ሲፈትን ሴት ይልክባልሽ እና ናችሁ እያልከን ነው? ከባድ ነው። አረግኝ ሰው መሆኔ የልስጣት ሸልማት አረግኝ ሰው መሆኔ ምን የልስጣት ሸልማት እንግዲህ የአርቲስት ሰለሞን ቦጋለ ልጅ ልትሞሸር ዋው ደስ ይላል። እንኳን ደስ አለ ሰላያችን፣ እንኳን ደስ አለሽ አንቺም ማራማይት ሰለሞን፣ እንኳን ደስ አላችሁ። ደስ ይላል። ፍቃደኛ ሳትሆን ድንግልናዋን ያጣር ሴት ድንግልና ይመለሳል፣ በሰርጀሪ ድንግልና ይሰራል ይባላል። አይ አሁን ለምሳሌ ተደፍራ ድንግልናዋን ያጣር ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሃል ልትደፈር ትችላለች። ድንግልና ደግሞ በሌላም በጉልበት ስራም በሆነ ለመገንባት የሷን እንትን ለመጠበቅ በሚል ይሰራል ወይ? እንደዛ ሲባል ሰምቻለሁ፣ ይሰራል ሲባል ሰምቻለሁና እውነት ነው ይሄ? እውነት ነው ይሰራል። እንዴት ታዲያ ለምን እያደር ልጅ አገረዳ ነው? በእውነት ደስ ይላቸዋል እኮ ባሎች ደስ ይላቸዋል። ያን ነገር ማምጣት አይደል ዶክተር? ይሄ በእንደዛ ደስ ይበል አይበል አላ እንጂ ዶክተር ወንድ ሁሌ ልጅ አገረዳ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል? እንዴ ከየት ይመጣል? እንዴት ይሰራል እኮ የሚሰራው የድንግልና ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው። ስለዚህ ከሚሰነጥቅበት ቦታ ይደማል። ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው። ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ቦታ መመለስ። ክብሯን ጠብቃ የኖረች የሆነች ሴት ለማለት ለጋብቻ ይቀር ነው የምፈልገው ያለችውን ድንግልና የሆነ ሰው መጥቶ ያሰናል። ከሞራል አንፃርስ ግን በቃ አይደለሽም እኮ እየተሰፋሽ እየመጣሽ ድንግልነኝስ ልክ ነው? አይ በቃ ፈልጋ ወዳ ፈቅዳ አይደለም የሰጠችው ተገዳ ነው። ስለዚህ ለምትወደው ሰው በክብር ድንግልናዋን ትሰጣለች። ሊያ ግን ምንድነው እንዴ ወንዶች ይወዳሉ እና ታስቀመቅሚው ትንሽ ያው እንደዚህ አይነት ከበድ ያሉ ሚዲያዎች ላይ ስትሆኑ ስሜታችሁን ተቆጣጣሩ። እንዴ ከናረገና ወንዶች ይወዳሉና በየቀኑ እየሄደች ድንግልናው አልታስመልስ። እሷና እኔ ይሄው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን ልጅቱስ አባቱን ብሎ ከአመታት በኋላ በ10 ምናምን አመቱ ቢመጣስ? አዳምጪ ናቲ፣ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባት ማን ነው ሲልሽ አባት ሞቷል በይ። እየነገርኩሽ ነው። አባት በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን ዛሬ አብረን ካላደግን ከቤተሰቦቼ ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ ያለኝ ብዬም አላስብም። እንግዲህ ያው እንደምናስታውሰው ቢኒያም ከዚህ ቀደም እዮሃ ሚዲያ ላይ ቀርቦ ያሳለፈውን የህይወት ታሪኩን አካፍሎ እንግዲህ ከተለያዩ ሴቶች ጋር በነበረው ሪሌሽንሺፕ የወለዳቸው ልጆች እንዳሉትም ተናግሮ ከዲቦራ ጋር የወለደው ልጁላ ዲኤንኤ ተመርምሮ የሱ መሆኑ ተረጋግጦ ከዛ በኋላ
አሪፍ የሚባል ሁኔታ ላይ አባትና ልጅ እያሳለፉ እንደሆነ በተለያየ ጊዜ በቲክቶክ ገጹም እንዲሁም ደግሞ በዩቲዩብ ቻናሉ ሲለቅ እናስታውሳለን። ከሆነ ሰዓት በኋላ ግን የሆነ መጎረባበጦች እንዳሉ በተለያየ ጊዜ ሊናገር ሲሞክርም አስተውለናል። ታዲያ በአሁኑ ሰዓትም የጸባቸው መነሻ አድርገው ያነሱት እንግዲህ እሱ እንደተናገረው ያለ አቅሜ ለልጅህ እርዳ የተባልኩት ብር በጣም ብዙ ነውና ይሄን ነገር አስተያየት ቢደረግልኝ አይነት ሐሳብ አንስቶ ነበረ። በዛም ትንሽ ግጭት እንደተፈጠረ አይተናል። ቅድም እንደሰማነው ቢኒያም ከዚህ በኋላ ልጄን አሁን ማሳደግ ካልቻልኩኝ ከዚህ በኋላ በህይወቴ እንዳይመጣ የሚል ምላሽ ሰጥቷል። እሷም በጣም ብዙ ነገሮችን ተናግራለች። እስቲ ምን አለች የሚለውን አብረን እንስማ። ፈልገው አንተ ልክ ሶሻል ሚዲያ እውቅና ስትፈልግ ወይም ደግሞ ስትረሳ የምትመጣበት መንገድ ነው እንጂ ልጁን ፈልገው አታውቅም። ውሸት አታውራ። ሲጀመር እኔ ልጄን አንቀባርሬ ያሳድገዋለሁ። የማንም እርዳታ 5 ሳንቲም ማንም ወጥቶ ይሄን ያህል አደርጋለሁ ቢለኝ አልሰማም። ምክንያቱም እግዚአብሔር ነው እንጂ ዛሬ ላይ ያቆመኝ ማንም አይደለም። ስንት ሺህ ህዝብ ነው የሰደበኝ። ልሰደብ ለልጄ ነው ክብሬን ያጣሁት፣ ማንነቴን ያጣሁት ለልጄ ነው። ትላንትናዬን፣ ልጅነቴን፣ ጨዋታዬን ያጣሁት በልጄ ነው። ስለዚህ አባት ነኝ ካልክ አርፈህ እስካሁን እድል ሰጥቼሃለሁ። ልክ እንደ አራጣ አበዳሪ ለልጄ እንዲያደረግኩ የት ያደረግከውን ነው ግንቦት 10 ላይ አድርገህ 35,000 ብር በጥሬ ሰጠዋት ብለህ የምታወራው? አንተ ነህ እንደ ያኖርከኝ። ዲቦራ እንደዚህ ናት ብለህ ስታወራ ልክ እንደ ቁሻሻ እንደ ምናምን ትላንትና ስሜ እኔንና ቤተሰቤን ካላከበርክ ልጄን ልታከብር አትችልም። አንተ የምን ደም ነው ያለክ? ትላንትና ያልመጣኸውን ልጅ መሆኑ ሳታቀርተ ነው ልጅ መሆኑ ሳታቀርተ ነው። ታውቃለህ፣ በደንብ ልብህ ያውቀዋል። እግዚአብሔርም እኔም አንተም እናውቀዋለን። ስለዚህ እኔ በልጄ ቀልድ አላውቅም፣ አልከፍልም ነው። ብዙ ቴክስት ጽፈህልኛል። ቴክስቱን ለሀቢባ እልክላታለሁ። ስለዚህ አባት ብቻ መሆን አትችልም። አንተ እየመጣክ እኔን መበዝበዝ አትችልም። ከህይወቴ ውጣ፣ እስከ መጨረሻው ውጣ። ህይወቴን ለማበላሸት ነው። አንተ ገና ልክ አሁን የሆነ ስራ ስሰራ ይመጣል። ዲቦራ ስሜን አትጥራ፣ በቃ ቤተሰቤን አትጥራ፣ አጠገባችን አትድረስ፣ ሰላም ስጠን። አንተ ከመጣክ ነው ሰላም ያጣ ነው። ስንትና ስንት ተረጋግቼ ነበር ኑሮዬን የምኖረው፣ ልጄን እያሳደግኩ የነበረው። አንተ ማውራት ስለቻልክ እኔ ሶሻል ሚዲያ ላይ ካሜራ ፊት ለፊት መቀመጥና መናገር ስላልቻልኩ ብቻ አንተ የፈለከውን እኔ መናገር አትችልም። ሲጀመር ማለት ነው ህግ ቢኖር ይሄኔ አንተ እዚህ አልነበርክም። ያኔ ነበረ መያዝ የነበረብህ። ስንትና ስንት በስም ማጥፋት ስከስክ ያኔ ነበር መታሰር የነበረብህ አንተ። ዛሬ አልነበረም። ዝም ስላልኩ ልርሳ ስላልኩኝ ነው። ምን አትርሱኝ አልክ አንተ። ከሶሻል ሚዲያ አውቃለሁ። ሶሻል ሚዲያ ፈልገክ ነው የመጣኸው፣ እውቅናን ፈልገክ ነው። ከሚስት ጋርም ተነጋግረሃል። ስትመጣ ፈልገኸው ነው የመጣኸው። ስለዚህ እኔን ሰላም ስጠኝ። የተረጋጋ ህይወቴን አትበጥብጥ። ልጄን ላሳድግ፣ እርዳታን አልፈልግም። ያንተ 5 ሳንቲም ሲጀመር በእኔም በልጄን ቪዲዮ የሰራኸው ነው። ከዛ ያለፈ 5 ሳንቲም ከኪስክ ያወጣኸው ነገር የለም። እግዚአብሔር ምስክሬ ነው። ካወጣ ደግሞ አንድ በአንድ እኔን ጠይቀኝ፣ እከፍልሃለሁ። አንድ በአንድ ቆጥሬ እሰጥሃለሁ። ለምን እንዲህ አልሞትም? ለምን አልሞትም? አንተ በእኔና በልጄ ከ250 ሺህ ብር ሰርቻለሁ አልክ አይደለ? ከዛ ሩባን እንኳን ካደረክለት ለኔ ልጅ ልጇ ብለሃላ፣ ለኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ እሰጥሃለሁ። በቃ ከዚህ በኋላ ያንተን እርዳታም አንፈልግም። ሲጀምር አልረዳኸንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ፣ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ ፍሬሽ የሆነ ምግብ ብትበላ፣ አልጋ ላይ ብትተኛ ልጄ እንደሱ አግኝቶ አይደለም። ገባ? እኔ ያጣሁትን አጥቼ ነው ልጄን እያሳደግክ ያለሁት። አንተ የፈለገ አይፎን 17 አይፎን ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አያገባኝም። ማንም ይግዛልህ፣ ማንም ይግዛልህ። ገባ? ግን ደግሞ ምንም ቢሆን ልጄ በኔ ልጅ ነው። ገባ? በኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጪ ምንም አልፈልግም። አንተ 10 ሳንቲም ለኔ አድርገህልኝ አታውቅም። 10 ሳንቲም እያንዳንዱ ለልጁ እንኳን አደረግከው ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ። ለብስራት ለዛኛው ልጅክ ገባ?
አንድ 5 ሳንቲም ሲጀመር አይበቃውም። ሁሉም ይሰፋዋል። እኔ የገዛሁትን ነው እናቱ የገዛችለት። እናቱ እድሜ ጤና ይኑራት እግዚአብሔር፣ እኔን ያኑርለት። እኔ እናቱን ቅብርር አድርጌ ልጄን አሳድጋለሁ። ልብስን መተህ ትወስዳለህ። አደረኩ ብለህ አይደለ እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደለ ያመጣኸው? አስቀምጬልሃለሁ። መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። ያንተ 5000 ብር አንድ ነገር አያደርግለትም። የወሬ ወተት እንኳን አይችልለትም። የወሬ ትምህርት ቤት እንኳን አይችልለትም። መተህ ውሰድ። እሱንም ለምን ከፈልኩ ብለህ ነው አደባባይ ወተክ የምትናገረው አይደል? አለቀስክ በጣም። አባት ለልጁ እኮ አይሰስትም። አባት ለልጁ አደረኩ እያለ በታይታ አይሰጥም። አንተ ቂጥህን አደልበህ ልጄ እንትን ልትልበት። ኧረ እባክህ ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለክ እንሄዳለን። እንዲህ አለችኝ በል። እኔ ይኸው በአደባባይ ፊት ይኸው ሪከርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ። ይኸው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ። በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድገው። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉም? ያድጋሉ። ድብን አድርገው ያድጋሉ። እኔም አድጌያለሁ በክብር ተስፋ ሳልቆርጥ። እንደውም ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ አልፈልግህም ብለሃላ ቪዲዮን ይዤልሃለሁ፣ በፍላሽ አስቀምጬዋለሁ። አይደርስብህም። አንተ ምክንያት ፈልገህ ወደ ሶሻል ሚዲያ ለመምጫ ብለህ ካልመጣህ በስተቀር ሲጀመር ረስተናሃል፣ አናቅህም። ገና ደና የ2 ወር የተውኩልህን ይግባኝ ብለህ መጣ። አልጠየቅኩህም። ለምን ረሳሽኝ ነው? እሺ እኔንም ልጄንም ተወን። አንፈልግም ያንተን ገንዘብ። እኔ 1000 አልችልም፣ 1000 10000 አልችልም፣ 5000 አልችልም ብለህ እንዲረዱ ካደል የምትፈልገው አርፈክ በጀግንነት የጀመርከውን የመኪና ቻሌንጅ ጨርስበት፣ በርታ። ከዛም በኋላ 5000ን ለልጁ ቆርጣለሁ ያልከውን ደግሞ ለመኪናክ ቻሌንጅ አሟላ። እንደሰማችሁት እንግዲህ ዲቦራም በበኩሏ የተሰማትን ነገር ተናግራለች። በተጨማሪም ደግሞ ከሱ ጋር ጸባችን የጀመረው ልክ እንደ አብርሽና እንደ ሩታ የዩቲዩብ ኮንተንት እንስራ ብሎኝ እምቢ በማለቴ ነው የሚልም ተጨማሪ ምላሽ ሰጥታለች። እስቲ እሱንም አብረን እንስማ። ምንድነው ሐሳብክ? እንደ አብርሽና እንደ ሩታ እንስራ? እኔ እኮ አሻንጉሊት አይደለሁም። በዛ ነው እኔና እሱ ትልቁ እንትናችን፣ ትልቁ ጥላችን እንደ ሩትና እንደ አብርሽ ቪዲዮ እንስራ። እኔ ድራማ መስራበት እኔም እኮ ቅድም ያልኩሽ ይሄንን ነው። ዩቲዩብ ላይ ይሄን ገንዘብ ይገኛል እና እኔና አንቺ ለሁለት ከሰራን ውጤታማ እንሆናለን አልኳትና አብረን እንስራ አልኳት ነበር። ፍላጎት የለኝም እኔ ከሱ ጋር መስራት ፍላጎቱ የለኝም። ይሄን ደግሞ ግልጽ አድርጌ አይደለም ለሱ ጓደኛው ፊት አስቀምጬ ተወኝ እኔ ከኔ ህይወት ራቅ ብዬ አስረግጬ ነግሬዋለሁ። ለሱ ብቻ አይደለም ከጓደኛው አጠገብ ጓደኛውን አስቀምጬ ነግሬያለሁ። እኔ አልፈልግም ከሱ ጋር መታየትም መገናኘትም አልፈልግም። ይሄ ደግሞ መብት አለኝ። እንደሰማነው እንግዲህ እንደ አብርሽና እንደ ሩታ አይነት ኮንተንት አብረን እንስራ ማለትም ያው እናቀለን እና አብርሽና እንደ ሩታ አንዳንድ ሰው ድራማ ነው ይላል፣ አንዳንድ ሰው የምር እውነተኛ ህይወታቸውን እንደ ሪያሊቲ ሾው ነው የሚያጋሩን የሚል ነገር ይናገራሉ። እውነት ለመናገር እንደዚህ አይነት ነገር የሚመቻቸው ኦዲየንሶች ሊኖሩ ቢችሉም ግን ደግሞ ህይወት ቀልድ አይደለምና እንደሰማችሁት እሷ ይህንን ነገር ባለመቀበል ነው ጸባችን የጀመረው የሚል ነገር ተናግራለች። ወላጅ እናቷን በተጨማሪ የራሷን ሀሳብ ተናግራለች። እስቲ እሷንም እንስማ። እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው ዛሬ 38 ዓመት መምህር ነኝ። 38ኛ ዓመት ሄዱ ዘንድ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ? ስለዚህ እድሜ መጫወቻ አይደለም። ብታየው ባታየው ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን መመልሳት ወደ ትምህርቷ ነው። አንተ ደደብ፣ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት።
አንተ በመጣ በስንተኛው ቀን የድሃ ነኝ እባካችሁ ብር ስጡኛል ካደለ እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርባ ያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ነኝ ብላ ለምን አበታታቅም ከዛ ስንት ቪዲዮ ሰርታ አባታል የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘ። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለህ። እኔም ኃጢአቴ ነው መሰለኝ ይቅር ይበለኝ። ይህንን የልጄን ባል ማስቀየም ይሆነ ይቅር ይበለኝ አምላክ ፈጣሪ እሱ ነው ብዬ ያሳመንኩት። እና አሁን እቅፍ ያደረገውና ቢንያም ይላል እንግዲህ ከ17ኛ ቀን በኋላ ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው ኧረ ይችንም 5,000 ይችንም 10,000 ብር እንደው ሰጠህ ሰላም በሰጠን ባሰጥም ሰላም ስጠን። ስማችን እኔ ስሜ በቪዲዮም አይጠራ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተውን፣ ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር ምነው ህፃኑንም ተው እንዴ። እኔ በግድ ለምኜ አባት ያስባልኩት ጠረንህን ያስለመድኩት ፍቅርህን ያስለመድኩት አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገጥኩ። እውነቴን እነግርሻለሁ። በልጁ ላይ ያለ ቪዲዮ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። እውነት ለመናገር ያው ይሄ የግለሰቦች ጉዳይ ነው፣ ግን በጣም በከፍተኛ ሁኔታ መነጋገሪያ ስለሆነና እሱም ይህንን ጉዳይ ለህዝብ እስካቀረበው ድረስ ሁላችንም የተሰማንን ሀሳብ አስተያየት ልንሰጥ እንችላለን። እንደ ፈራጅ አትዩኝ ለማለት ፈልጌ ነው። ቢንያም መጀመሪያ ሚዲያ ላይ ሲወጣ ያው ተጸጽቶ ነው፣ ይቅርታ እንዲደረግለት ፈልጎ ነው፣ የበደላቸውንም ለመካስ ፈልጎ ነው። ሚዲያ ላይ ከወጣ በኋላ በጣም በርካቶች አዝነውለታል። ልጁንም የሱ እንዲሆን እውነት ለመናገር በርካቶች ጉጉታቸውም ምኞታቸውም ነበር። የሱም ሲሆን ሁላችንም ተደስተናል ማለት ይቻላል። ከዛ በኋላ ግን አብረው ተስማምቶ የጠፋውን ጥፋት ለመካስ አብሮ በሰላማዊ መንገድ ቢቀጥል ጥሩ ነው ብዬ አስባለሁ። ጉዳዩ መጀመሪያ ሚዲያ ላይ ስለወጣ ከዛ በኋላ በህይወታቸው የሚካሄዱት እያንዳንዱ ነገሮች ሚዲያ ላይ መውጣት አለባቸው ብዬ አላስብም። ይሄ ግል አመለካከቴ ነው። ልጁንም ይሄን ያህል ብር እርዳ ተብሎ ሲጠየቅ እኔ የለኝም አውቀው ለጥቅማቸው እንትን ሊሉ ነው ምናምን ሊሉ ነው ብሎ መናገሩ እኔ እውነት ለመናገር ቅር አሰኝቶኝ ነበረ። ምንም ቢሆን ለልጅ ነው። ወላጅ እንደ ወላጅ ለልጁ የሚከፍለውን ነገር ሂሳብ ውስጥ ያስገባል ብዬ አላስብም። ስራ የለኝም ምንም መተዳደሪያ የለኝም የሚል ነገር ተናግሯል። ዩቲዩብ እየሰራ እንደሆነ እያየን ነው። እውነት ለመናገር በአጭር ጊዜ ውስጥ ነው ሰው ተቀባይነት አግኝቶ ቪዲዮ ገንዘብ እስከ መስራት ድረስ እየቻለው እና እውነት ለመናገር የሆነ ኃላፊነት በላያችን ላይ ሲጨመር ያንን ኃላፊነት ለመወጣት እንደውም በጣም በኃይልና በሙሉ ኢነርጂ ስራው ላይ ተሰማርቶ የተለያዩ ስራዎችን ሰርቶ ዋጋ ከፍሎ ለልጁ ይህንን 10,000 ብር መክፈል ያቅተዋል ብዬ አላስብም። ቤተሰብ ለልጁ በጣም ምንም ጥያቄ የለውም። በጣም ብዙ ዋጋ ይከፍላል። ቤተሰቦቻችን በጣም ብዙ ዋጋ ከፍለው ነው ያሳደጉን። እኔ ለሷ ብዬ እንደዚህ አድርጌ ይሄን ያህል ብር አውጥቼ እንትን ብዬባት ምናምን ብለው ሂሳብ ይሰሩብናል ብዬ አላስብም። በእርግጥ አንዳንድ ወላጆች በብዙ ፈተና ውስጥ እያለፉ ልጆቻቸውን ሲያሳድጉ ልጆቻቸውን በሚገርፉ ሰዓት እኔ ላንቺ ብዬ እንደዚህ ያደረኩ አንቺ ላይ እንደዚህ ታደርጊያለሽ ምናምን ሊሉ ይችላሉ። ግን ይሄ ማለት ወጥቶ አደባባይ ላይ እኔ እሷን ሳሳድግ ይሄን ያህል ብር እንትን ብያለሁ ምናምን ብለው ሂሳብ የሚሰሩ አይመስለኝም እና አይሰሩምም። ቢንያምም ትንሽ እኔ ቅር ያሰኘኝ ከተናገረው ንግግር ገና ለገና ዩቲዩብ ስለከፈትኩኝና ገንዘብ ስላገኘሁ ነው እሷ በእኔ ልትጠቀም በልጁ ሀሳባ የኔን ብር ለመውሰድ ይሄን ያህል ብር ያስፈረደችብኝ የሚል አስተያየት ሲሰጥ ሰምቼዋለሁ እና ይሄ ነገር ትንሽ ቅር ያሰኛል። እውነት ለመናገር እቺ ሴት በጣም ብዙ ዋጋ ከፍላለች በሱ ምክንያት። ፈልጋም ይሁን ሳትፈልግ በህይወቷ ውስጥ ልጅ ተፈጥሯል። በጣም ልጅ ሆና ነው ይሄ ነገር
የተፈጠረው በማህበረሰብ በቤተሰብ በጓደኞቿ በትምህርቷ በብዙ ነገሯ ጫና ሲደርስባት የኖረች ልጅ ነች። በልጅነቷ ኃላፊነት በጣም ከባድ የሚባል ኃላፊነትን ተሸክማ የኖረች ልጅ ነች። ቢችልና ቢከሳት እንደው መልካም ነው አይደለም እንዲህ ሚዲያ ላይ ወጥቶ እሷ እንደዚህ አድርጋኝ እሷ እንደዚህ ብላኝ ብሎ ከሚል ቢችል እንደውም ቢከሳት ያጠፋውን በደሉን ያስቀየማትን ብዙ ነገሮች ቢክሳት መልካም ነው ብዬ ነው ማስበው እንጂ ገና ለገና 10,000 ብር ስለተፈረደ እንዴት 10,000 ብር ታስፈረድብኛለች ስራ እንደሌለኝ ያወቀች ብሎ ማለቱን ብዙም አልጣመኝም። ስራ ላይኖረው ይችላል። መንግስትም ህጉም ስራ እንደሌለው አውቆ ብሩ ሊቀንስለት ይችላል። 1,000 ብርም 2,000 ብርም ሊባል ይችላል። ህገ ልቦና የሚባል ነገር አለ መቼስና ልቦናችን እያወቀ እውነታውን የደረሰውን ነገር እያወቀ እኛ እዚህ ጋር እያማረብን እየዘነጥን ህጉ የሚያውቀው ግልጽ የሆነ ገቢ ስለሌለን ብቻ እኔ እንደዚህ አይነት ገቢ የለኝም እንዴት ይፈረድብኛል ብሎ ማለት እውነት ለመናገር የሚዲያውን ግርግር እንደመፈለግ ነው የምቆጥረው። ማለት ምን ፈለጋ ነው ሚዲያ ላይ መውጣት ያስፈልገው? ይሄንን ጉዳይ በግላቸው መፍታት አይችሉም ወይ? እውነት እንደተባለው አቴንሽን ፍለጋ ካልሆነ በስተቀር የሚዲያ ጋጋታ ግርግሩን ፈልጎ ከዛ ቀጥታ ወደ ዩቲዩብ ኮንተንት ሰርቶበት ምናምን ለመስራት ካልሆነ በስተቀር 10,000 ብር ይከብዳል አይከብደውም ብዬ ጀጅ ማድረግ ባልችልም፣ ግን ደግሞ እየሰራ ነው ዩቲዩብ ላይ እየሰራ ያለው ነገር እየታየለት ካልሆነ ኮንተንቱን ለማሻሻል ምን መስራት አለብኝ የሚለውን ነገር ድራማ የሚመቸው ሰው ሊኖር ይችላል። ግን እሷ ፍቃደኛ ካልሆነች ድራማ የሚለውን ሐሳብ ትቶ ሌሎች እኮ በጣም ብዙ ያልተነኩ ሐሳቦች አሉና እነሱ ላይ ቢሰራ ቢፍጨረጨር አይደለም 10,000 ብር ለዚህ ልጅ 100,000 ብር የመስጠት አቅም ይኖረዋልና ለማንኛውም የጋራ ስምምነት ፈጥራችሁ ከሚዲያው ውጪ ተነጋግራችሁ ቁጭ ብላችሁ ልጃችሁን በሰላም የምታሳድጉበትን መንገድ ብትፈጥሩ መልካም ነው ብዬ አስባለሁ። እያንዳንዱን በህይወታችሁ የተፈጠረውን ነገር በሙሉ አውጥቶ በተለይ እሱ ነው እንደዚህ አይነት ነገሮችን እያወጣ እየተናገረ ያለውና ቢቀር እንደዚህ ማድረጉ ቢቀር። ምክንያቱም እዚህ ጋር ልጅ አላችሁ የጋራ ልጅ እሱ እንዲህ ነው እሷ እንዲህ ነች እየተባባላችሁ ልጃችሁን በተመለከተ ያልተገባ ነገር እየተናገራችሁ ነገ ለልጃችሁ የሚቀመጥ መጥፎ ነገር ባታደርጉ መልካም ነው ብዬ አስባለሁ። ቢያንስ አስተማሪ ገንቢ የሆነ ነገራችሁን ብታጋሩን እስቲ ከቢንያምና ከዲቦራ ተማሩ። በእንደዚህ አይነት ሁኔታ አሳልፈው ዛሬ እኮ እንደዚህ አይነት የሚገርም መከባበር እያሳዩ ነው ተብሎ እስቲ ምሳሌ ይሁኑ ቢያንስ እና ይሄንን ነገር ብታሻሽሉ መልካም ነው ብዬ አስባለሁ። ለማንኛውም ተመልካቾቼ እናንተ በዚህ ጉዳይ ላይ ምን አይነት ሐሳብ አስተያየት አላችሁ ጻፉልኝ። ለማንኛውም ወዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቁ ላብ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላም ሞንደል ያለች በተናለች እሷን ንክት በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ ብለው የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬና በቃው ይመቻችሁ ባይ